ባለፉት ወራት ሲቀንስ የነበረው የሲሚንቶ ዋጋ እየጨመረ እንደሚገኝ የደረሰን መረጃ ያመለክታል። ሲሚንቶ ለማግኘት አስቸጋሪ ከመሆኑም በላይ የሲሚንቶ ደላላዎች መበራከት ንግዱን ማወሳሰቡ ታውቋል። በሌላ በኩል ደግሞ ከአጨቃጫቂው የንብረት ማስመለስ አዋጅ ጋር በተያያዘ አዲስ መረጃ አግኝተናል። በዚህ መረጃ መሰረት የንብረት ግብይቶችን የሚከታተል ቡድን ተቋቁሞ ማን ምን ገዛ፣ እንዴትስ ንብረቱን ገዛ በሚለው ላይ ትኩረት ማድረጉን አውቀናል። ከሲሚንቶ ዋጋ፣ ከንብረት ማስመለስ ሕግ፣ ከህገወጥ ግዢና ሌሎች አዳዲስ መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ባለፉት ወራት ሲቀንስ የነበረው የሲሚንቶ ዋጋ እየጨመረ እንደሚገኝ የደረሰን መረጃ ያመለክታል። ሲሚንቶ ለማግኘት አስቸጋሪ ከመሆኑም በላይ የሲሚንቶ ደላላዎች መበራከት ንግዱን ማወሳሰባቸው ታውቋል። በአማራ ክልል ሰሜን ሸዋ ዞን የሚገኘውና በጠቅላይ ሚኒስትሩ ተመርቆ ስራ ከጀመረ ዓመታትን ያስቆጠረው የመንግስትና የግል ሽርክና የሆነው ግዙፉ የለሚ ናሽናል ሲሚንቶ ከቅርብ ጊዜ ወዲህ በደላሎች እየተፈተነ ይገኛል። ከወራት በፊት ከ1200 እስከ 1500 ብር ይሸጥ የነበረው ይህ ሲሚንቶ አሁን ላይ ዋጋው በእጥፍ ጨምሮ ደብረ ብርሃን ከተማ ላይ እስከ 2500 ብር እየተሸጠ ይገኛል። ፋብሪካው የተቋቋመበት ቦታ ለሚ ላይ ደግሞ 1900 ብር እንደሚሸጥ አውቀናል። የሲሚንቶ አስመጪዎችና ነጋዴዎች አሁን ከፋብሪካው ሲሚንቶ ለማግኘት አስቸጋሪ መሆኑንና በደላላዎች የተወረረ መሆኑን ገልጸዋል። ለሚ ናሽናል ሲሚንቶ ፋብሪካ ስራ ከጀመረ ጀምሮ የሀገሪቱን የሲሚንቶ እጥረት በመቅረፍና ገበያውን በማረጋጋት ረገድ አስተዋጽኦ የጎላ ቢሆንም አሁን በደላሎች እየተፈተነ በመሆኑ የሚመለከተው አካል መፍትሄ እንዲሰጠውም ጥሪ ተላልፈዋል። ለሚ ናሽናል ሲሚንቶ ፋብሪካ በቀን እስከ 150 ሺህ ኩንታል ሲሚንቶ እያመረተ መሆኑን ይፋ ማድረጉ የሚታወቅ ነው። በዚህም ፋብሪካው ባለፉት 6 ወራት ከ12 ሚሊዮን ኩንታል በላይ የሲሚንቶ ምርትን ለገበያ ማቅረብ መቻሉ ታውቋል። በዚህ ወቅትም የለሚ ሲሚንቶ ፋብሪካ በአገር አቀፍ ደረጃ ያለውን የሲሚንቶ ምርት እጥረትና የሲሚንቶ ስርጭት ችግርን በከፍተኛ ሁኔታ በመቀነስ ቀዳሚ ሚና እየተጫወተ መሆኑ ተገልጿል። አሁን ላይም በቀን 100 ሺህ ኩንታል ሲሚንቶ እያመረተ ሲሆን በዚህም በኢትዮጵያ 33 በመቶ የሚሆነውን የሲሚንቶ አቅርቦት መሸፈን መቻሉ ታውቋል። ለሚ ናሽናል ሲሚንቶ ባለፈው በጀት ዓመት የጥንካሬ ደረጃዎችን ካሳኩ አቻ ኢትዮጵያውያን ምርቶች በጥራት ተሸላሚ መሆን መቻሉም ተመላክተዋል። በቅርቡ ወደ ስራ የገባው ፋብሪካው ከ1000 በላይ ለሚሆኑ ዜጎች ጊዜያዊና ቋሚ የስራ ዕድል መፍጠሩ ተጠቅሷል። በቀጣይም በመላ ሀገሪቱ ያለውን የሲሚንቶ ተደራሽነት ለማስፋፋት ከባለድርሻ አካላት ጋር በቅንጅት እንደሚሰራ አስታውቋል። ፋብሪካው በኢትዮጵያው ኢስት አፍሪካ ሆልዲንግ እና በቻይናው ዌስት ኢንተርናሽናል ሆልዲንግ በሽርክና የተገነባ ሲሆን በቀን 150 ሺህ ኩንታል ሲሚንቶ የማምረት አቅም አለው። በሌላ በኩል ደግሞ ከአጨቃጫቂው የንብረት ማስመለስ አዋጅ ጋር በተያያዘ አዲስ መረጃ አግኝተናል። በተለይም የዳያስፖራው ማህበረሰብ በኢትዮጵያ ያደረጋቸውንና ወደፊት የሚያደርጋቸውን ግብይቶችና የንግድ እንቅስቃሴዎችን የሚከታተል ቡድን ተቋቁሟል። የንብረት ማስመለስ አዋጅ መጽደቁን ተከትሎ በዳያስፖራው ማህበረሰብ ላይ አተገባበሩን የሚመራና የሚያስፈጽም ቡድን መቋቋሙን የደረሰን መረጃ ይጠቁማል። ቡድኑ ማን ምን ገዛ፣ እንዴትስ ንብረቱን ገዛ በሚለው ላይ እንደሚያተኩር ታውቋል። ይህም ዲያስፖራው በሀገር ቤት ንብረት ለማፍራት የሚያደርገውን እንቅስቃሴ ላይ እንቅፋት እንደሚፈጥር ተገልጿል። አዲስ የተቋቋመው ቡድን ውጭ ሀገር ሆነው ቤትና ሌላም ንብረት የሚገዙ ዲያስፖራዎችን እንቅስቃሴ በጥልቀት የሚከታተል መሆኑ ተነግረዋል። ከዚሁ ጋር በተያያዘ በአዲሱ የንብረት ማስመለስ አዋጅ አንድ ሰው ያለው ንብረትና የነበረው ገቢ ካልተመጣጠነ ወደ ፍርድ ቤት ከማምራቱ በፊት በቅድመ ክስ ስርዓት እንደሚጠየቅ ፍትህ ሚኒስቴር አስታውቋል። የንብረት ማስመለስ አዋጅን በተመለከተ የአዋጁን ዓላማ፣ መሰረታዊ ይዘቶች እንዲሁም ቀጣይ አተገባበርን በተመለከተ የተፈጠሩ ብዥታዎችን ለማስተካከል በሚል ፍትህ ሚኒስቴር መግለጫ ሰጥቷል። በኢትዮጵያ ይህ ህግ ከመውጣቱ በፊት በወንጀል የተገኘ ሀብትን ማስመለስን በተመለከተ ራሱን የቻለና ወጥ የሆነ የህግ ማዕቀፍ ያልነበረ በመሆኑ በህግ ማስከበር ሂደት ክፍተት ፈጥሮ መቆየቱ በመግለጫው ተገልጿል። ቀደም ሲል የንብረት ማስመለስ አዋጁን በተመለከተ ያለ ህግ ቢኖርም ብዙ ህጎችን ያካተተ እንዳልነበር የፍትህ ሚኒስትሯ ወይዘሮ ሃና አርአያ ስላሴ አስታውቀዋል። ምንጩ ያልታወቀ ንብረትን በተመለከተ በቅድመ ክስ ሂደት ማንኛውም ሰው ጉዳዩን እንዲያስረዳ የሚቀርቡለት ጥያቄዎችና አቤቱታዎች የፍርድ ቤት ህጎችንና መርሆዎችን ተከትለው ማጣራት እንደሚደረግባቸው ተናግረዋል። አቤቱታ የሚቀርብባቸው ሰዎችን በህጉ መሰረት ያላቸውን ማስረጃዎች የማቅረብ በፍርድ
ቤት ዘንድ ቀርበው የመደመጥ መብታቸው እንዲከበርላቸው ይደረጋልን ብለዋል። በሌላ በኩል ደግሞ ህገወጥ ንግድን ለመከላከል ጥቆማ ሲሰጡና በደረሰኝ ግዢ ሲፈጽሙ የነበሩ ሸማቾች ሽልማት እንደተሰጣቸው ሰምተናል። የአዲስ አበባ ከተማ ገቢዎች ቢሮ ህገወጥ ንግድን ለመከላከል በ775 የነጻ ስልክ መስመር ጥቆማ ሲሰጡና በደረሰኝ ግዢ ሲያገበያዩ ለነበሩ 5 ሰዎች ሽልማትና እውቅና ሰጥቷል። በፕሮግራሙ ላይ የአዲስ አበባ ከተማ ገቢዎች ቢሮ የሞደርናይዜሽን ዘርፍ ምክትል ኃላፊ ወይዘሮ ወርቅነሽ ሰቦቃ በ2018 ዓ.ም ያለ ደረሰኝ ግብይትን ለመቆጣጠር በርካታ ስራዎች ሲሰሩ እንደነበር ተናግረዋል። በዚህም ህገወጥ የንግድ እንቅስቃሴን ለመከላከል ከቢሮ ጋር በትብብር ሲሰሩ ከነበሩ አካላት ጋር የተሰራ ሲሆን ስለ ደረሰኝ ግብይት ስርዓት ግንዛቤ እንዲኖር ለማድረግም ከሸማቹ ማህበረሰብ ጋር በቅንጅት መሰራቱን ገልጸዋል። በመሆኑም ግዢ ሲፈጽሙ ደረሰኝ ለተቀበሉ ህገወጥ የንግድ እንቅስቃሴን በ775 ለጠቆሙና በትምህርት ቤቶች የታክስ ክበባት የአሸናፊዎች አሸናፊ ለሆኑ ቴሌቪዥን፣ ፍሪጅና የልብስ ማጠቢያ ማሽን ከነሰርተፊኬታቸው ተበርክቶላቸዋል። በተለይም የደረሰኝ ግብይትን በማረጋገጥና በ775 ነጻ የስልክ መስመር ጥቆማ በማድረስ ህገወጦችን በማጋለጥ ከፍተኛ አፈጻጸም ላሳዩት የምስክር ወረቀትና ፍሪጅ ተሸልመዋል። በአዲስ አበባ ከተማ ውስጥ በሚገኙ ትምህርት ቤቶች የታክስ ክበባት ላይ ጥሩ አፈጻጸም ላስመዘገቡት ደግሞ ለአንደኛ ደረጃ ቴሌቪዥን፣ ለሁለተኛ ደረጃ የልብስ ማጠቢያ ማሽንና ለሶስተኛ ደረጃ ቴሌቪዥንና ምስክር ወረቀት ሽልማት ተበርክቶላቸዋል። በአጠቃላይ ህገወጥ ንግድ የሀገርን ልማት የሚጎዳ በመሆኑ ሁሉም ዜጋ በደረሰኝ ብቻ መገበያየት እንደሚገባው ወይዘሮ ወርቅነሽ አሳስበዋል። በሌላ በኩል ደግሞ በኢትዮጵያ አዲስ እየተገነባ ባለው የካፒታል ገበያ ላይ ማንኛውም ባለሀብት የአክሲዮን ግብይት መለያ ሂሳብ ለመክፈት አሁን ላይ የሚወስደው ጊዜ አሰልቺ መሆኑንና ይህ ሊሻሻል እንደሚገባው ተገለጸ። የሂደቱ ፍጥነት የኢንቨስትመንት ኢንዱስትሪው ከሚጠብቀው በታች መሆኑን የኢትዮጵያ የሰነደ መዋለ ንዋዮች ገበያ ዋና ስራ አስፈጻሚ ዶክተር ጥላሁን እስማኤል ተናግረዋል። ዋና ስራ አስፈጻሚው ይህንን ያሉት ፕራይም ካፒታል የተሰኘው ተቋም በገበያው ላይ በይፋ መመዝገቡን ባበሰረበት መድረክ ላይ ነው። ዶክተር ጥላሁን ተቋማት አሰራራቸውን እንዲያፈጥኑና አዳዲስ ምርቶችን ይዘው እንዲቀርቡም አሳስበዋል። በገበያ ውስጥ ቁጥራችን በዝቶ ፍሬያችን ግን ከህብረተሰቡ እምነትና ተስፋ በታች እንዳይሆን ሁሌም መጠንቀቅ አለብን ብለዋል። የኢትዮጵያ የካፒታል ገበያ ባለስልጣን የፈቃድና ምዝገባ ዳይሬክቶሬት ኃላፊ አቶ እንድሪስ ሰልማን በበኩላቸው እስካሁን ፈቃድ ከተሰጣቸው 18 የካፒታል ገበያ አገልግሎት ሰጪዎቹ 8ቱ በገበያው የንግድ አባል ሆነው በይፋ መመዝገባቸውን አስታውቀዋል። እነዚህም በባንክ ቡድን ውስጥና በግል የተቋቋሙ የኢንቨስትመንት ባንኮችና የሰነደ መዋለ ንዋዮች ገበያ አከናዋኞች ናቸው። ኃላፊው አያይዘውም በገበያ ውስጥ ሊፈጠሩ ስለሚችሉ ማጭበርበሮች ጠንካራ ማስጠንቀቂያ አስተላልፈዋል። የውስጥ አዋቂነት ግብይት፣ የሸፍጥ ዘዴዎችና የሐሰት ግብይቶች በአዋጅ ቁጥር 1248/2013 በጥብቅ የተከለከሉ መሆናቸውን አስታውሰዋል። በእነዚህ ህገወጥ ተግባራት ላይ የሚሳተፍ ማንኛውም ግለሰብ እስከ 350 ሺህ ብር ቅጣትና ከ7 እስከ 15 ዓመታት በሚደርስ ጽኑ እስራት እንደሚቀጣ የገለጹት አቶ እንድሪስ ጥሰት የፈጸሙ ተቋማትም እስከ 2 ሚሊዮን ብር ቅጣትና የፈቃድ መሰረዝ እርምጃ እንደሚጠብቃቸው አስገንዝበዋል። ባለስልጣኑ ይህንን ለመቆጣጠር የሚያስችል የዲጂታል ቁጥጥር ስርዓትና ልዩ የምርመራ የስራ ክፍሎችን አዋቅሮ ወደ ስራ መግባቱን ገልጸዋል። በሌላ በኩል ደግሞ ለአነስተኛ ነጋዴዎች እስከ 1 ሚሊዮን ብር ያለ ዋስትና ብድር መስጠት የሚያስችል ስምምነት ተፈረመ። በዚህ ስምምነት መሰረት አነስተኛ ካፒታል ያላቸው ነጋዴዎች በቀላሉና ያለምንም ውጣ ውረድ ከ60 ሺህ እስከ 1 ሚሊዮን ብር ድረስ ብድር ማግኘት ይችላሉ። የኢትዮጵያ የመጀመሪያው ከወለድ ነጻ የባንክ አገልግሎት ሰጪ የሆነው ዘምዘም ባንክ ከአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ጋር አነስተኛ ነጋዴዎች ያለ ዋስትና ብድር የሚያገኙበትን ትልቅ ዕድል የሚፈጥር ስምምነት ተፈራርመዋል። ስምምነቱ ለአነስተኛ ነጋዴዎች እስከ 1 ሚሊዮን ብር የሚደርስ ብድር ያለ ዋስትና እንዲያገኙ የሚያስችል ነው ተብሏል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ፕሬዝዳንት ወይዘሮ ዛህራ መሐመድ እንዳስታወቁት በስምምነቱ መሰረት አነስተኛ ካፒታል ያላቸው ነጋዴዎች ከ60 ሺህ እስከ 1 ሚሊዮን ብር ድረስ ብድር ማግኘት ይችላሉ። ነጋዴዎቹ ያለማስያዣ ብድሩን በማግኘት የንግድ ስራቸውን ማከናወን እንደሚችሉ ፕሬዝዳንቷ ገልጸዋል። የዘምዘም ባንክ ዋና ስራ አስፈጻሚ ወይዘሮ መኪያ በድሪ በበኩላቸው ባንኩ አነስተኛና መካከለኛ ነጋዴዎችን ተጠቃሚ የሚያደርግ ስራ እየሰራ መሆኑን ተናግረዋል። ባንኩ በሰው ሰራሽ አስተውሎት የተደገፈ የብድር አገልግሎትን በመጠቀም እስካሁን ከ10 ሺህ በላይ ሰዎችን ተጠቃሚ ማድረጉን አስታውቀዋል። በዚህ አሰራር ከ1 ቢሊዮን ብር በላይ የገንዘብ ፈሰስ መደረጉንም ዋና ስራ አስፈጻሚዋ
እንደሚያገኙ ጨምረው ገልጸዋል። የዘምዘም ባንክ አጠቃላይ ገቢ በያዝነው በጀት ዓመት ወደ 3 ቢሊዮን ብር ማደጉም ነው የተገለጸው። በባንኩ ዋና ስራ አስፈጻሚ ወይዘሮ መሊካ በድሪ የተገለጸው መረጃ እንደሚያመለክተው ገቢው ባለፈው በጀት ዓመት ከነበረበት 2.2 ቢሊዮን ብር ወደ 3 ቢሊዮን ብር ከፍ እንዳለ ታውቋል። ባንኩ ከታክስ በፊት ያስመዘገበው ትርፍም 1.8 ቢሊዮን ብር ደርሷል። ይህም የ35 በመቶ ጭማሪ ማሳየቱን ነው ዋና ስራ አስፈጻሚዋ የተናገሩት። የደንበኞች የተቀማጭ ገንዘብ መጠን በከፍተኛ ሁኔታ ማደጉን፣ የደንበኞች የተቀማጭ ገንዘብ ቀደም ሲል ከነበረበት 11.6 ቢሊዮን ብር በ81 በመቶ አድጎ 21 ቢሊዮን ብር መድረሱን አስታውቀዋል። እድገቱ የተመዘገበው የደንበኞች እምነት በመጨመሩ እንደሆነ የገለጹት ዋና ስራ አስፈጻሚዋ የባንኩ አጠቃላይ ሀብትና የተከፈለ ካፒታል በ75 በመቶ አድጎ 29.1 ቢሊዮን ብር ደርሷል ብለዋል። በሌላ በኩል ደግሞ በግለሰቦች እጅ የሚገኙ የመንግስት ቤቶችን የማስመለስ ስራ እንደሚቀጥል ተነግሯል። በዚህም የመንግስትና የህዝብ ጥቅምን ለማስከበር እያደረገ ያለውን መጠነ ሰፊ እንቅስቃሴ አጠናክሮ እንደሚቀጥል ነው መንግስት ያሳወቀው። የፌዴራል ቤቶች ኮርፖሬሽን ከ2010 ዓ.ም ወዲህ በህግ አግባብ ያስመለሳቸው ይዞታዎችና የቤቶች ቁጥር ወደ 59 ከፍ ማለቱን ይፋ አድርጓል። ኮርፖሬሽኑ የህዝብና የመንግስት ጥቅምን ለማስከበር የተከናወኑ ስራዎችን በማሳወቅ በመረጃ አሰጣጥ ረገድ የማህበረሰብ ተሳትፎን ማሳደግና ኮርፖሬሽኑ በህገ ወጦች የተወሰዱ ቤቶችን መረጃን ብቻ መሰረት አድርጎ በህግ አግባብ የማስመለስ ተግባሩን አጠናክሮ እንደሚቀጥልም አረጋግጧል። ኮርፖሬሽኑ ሁለንተናዊ ተቋማዊ ሪፎርም በማድረግ ከነበረበት ውስብስብ ችግር ተላቆ ጠንካራና ትርፋማ መንግስታዊ የልማት ድርጅት ለመሆን መብቃቱንም አሳውቋል። የኮርፖሬሽኑ ለውጥና ስኬት በገቢ እድገት፣ በአገራዊ ኢኮኖሚ አበርክቶና የቤት ልማት ዘርፉን በማሳደግ መሆኑን ጠቅሶ የህዝብና የመንግስት ይዞታ የሆኑ ቤቶችን ህልውናቸውን ለማስጠበቅ እየተከናወኑ ያሉ ውጤታማ ስራዎችን በጉልህ እንደሚጠቀሱ አስታውቋል። በዚህም በተለይ የመንግስት ይዞታና ቤቶች ህልውናን ለማስጠበቅ ኮርፖሬሽኑ በፍርድ ቤት ክርክር ከ2010 ዓ.ም ወዲህ ስኬታማ ስራ አከናውኛለሁ ብሏል። ለረጅም ዓመታት የተያዙ ይዞታዎች የመንግስትና የህዝብ ሀብት መሆናቸው በፍርድ ቤት መረጋገጡ ማህበረሰባዊ ፍትህን የሚያረጋግጥ መሆኑንም ጠቅሷል። ኮርፖሬሽኑ ይዞታዎችን መረጃና ማስረጃን መሰረት አድርጎ በፍርድ ቤት ተከራክሮ ማሸነፍ መቻሉ የተቋሙን ጠንካራ አቋም የሚያሳይ ነው ተብሏል። ኮርፖሬሽኑ በቀጣይም መረጃን መሰረት አድርጎ ያለአግባብ በህገ ወጦች የተወሰዱ ይዞታዎችንና ቤቶችን በህግ አግባብ ለማስመለስ እንደሚሰራ አስታውቋል። የመንግስት ቤት የነበሩ በርካታ ይዞታዎች በህገ ወጥ መንገድ ካርታ ወጦላቸው የስም ዝውውር ተደርጎላቸው ከመንግስት እጅ እንዲወጡ መደረጉ ነው የተገለጸው። ከነዚህ መካከል አንዳንዶቹ በሽያጭ ለሶስተኛ ወገን ጭምር መተላለፋቸውን ኮርፖሬሽኑ አሳውቀዋል። በዚህ መልኩ ከ40 ዓመታት በላይ በግለሰቦች ስም የቆዩ የመንግስት ንብረቶችን ማስመለስ መቻሉ ነው የተጠቆመው። ይህ ጉዳይ ተጠናክሮ እንደሚቀጥልና የመንግስት ይዞታን ወደ ግለሰብ ያዞሩ ሰዎችን በማጣራት የማስመለስ ስራው ተጠናክሮ እንደሚካሄድና መረጃ የመሰብሰብ ስራው በዘላቂነት እንደሚቀጥልም አሳውቀዋል። በተመሳሳይ መንገድ የተመለሱ ይዞታና ቤቶችን ጉዳይ ለህብረተሰቡ ይፋ የሚያደርግ መሆኑን ጠቅሶ የማህበረሰቡ ተሳትፎ ተጠናክሮ እንዲቀጥል ጠይቋል። የቀበሌ ቤቶችን ወደ ግለሰብ ስም ያዞሩ ሰዎችም ዋነኛ ትኩረት ሆነው መቀጠል እንዳለባቸው መንግስት ወስኖ በመንቀሳቀስ ላይ እንደሚገኝም ታውቋል። በሌላ መረጃ ደግሞ አዲስ መገበያያ ገንዘብ ወደ ገበያ በማስገባት ስራ ላይ ለመዋል እንቅስቃሴ መጀመሩን ሰምተናል። በዚህ መረጃ መሰረት የውጭ ባንኮችን ጣልቃ ገብነትና የግብይት ወጪን በእጅጉ የሚቀንስ እንደሆነ የተነገረ ሲሆን ቅድሚያ የሚሰጠው ጉዳይ መሆኑም ተገልጿል። አፍሪካውያን ሀገራት እርስ በርስ ስለሚያደርጉት የንግድ ልውውጥ በውጭ ምንዛሪ በተለይም በዶላርና ዩሮ ላይ ያላቸውን ጥገኝነት ለመቀነስ የፓን አፍሪካ የክፍያና ማቋቋሚያ ስርዓትን አጠቃቀም በከፍተኛ ፍጥነት እያሳደጉ መሆኑን የአፍሪካ ኢምፖርት ኤክስፖርት ባንክ የ2026 ሪፖርት አጋለጠ። ይህ የክፍያ ስርዓት ሀገራቱ በራሳቸው የሀገር ውስጥ ገንዘብ በቀጥታ ግብይት እንዲፈጽሙ በማስቻል የውጭ ባንኮችን ጣልቃ ገብነትና የግብይት ወጪን በእጅጉ የቀነሰ መሆኑ ተጠቁመዋል። ባንኩ ይህንን የዲጂታል ክፍያ መሰረተ ልማት ማስፋፋት አስቸኳይ ቅድሚያ የሚሰጠው ጉዳይ ነው ያለው ሲሆን አሁን ላይ በዓለም አቀፍ ደረጃ እየታየ ያለውን የጂኦፖለቲካዊ ውጥረትና የንግድ ጥበቃ ፖሊሲዎችን ታሳቢ በማድረግ እንደሆነ አስታውቀዋል። በተለይም በአዲሱ የአሜሪካ አስተዳደር የንግድ ፖሊሲ ላይ የታየውን ለውጥ ተከትሎ በበርካታ የአፍሪካ ሀገራት ላይ የታሪፍ ጭማሪ መጣሉ እንደ ኢትዮጵያ ባሉ ሀገራት የጨርቃጨርቅ ኤክስፖርት ገበያ ላይ ከፍተኛ ጫና እያንዣበበ መሆኑን ሪፖርቱ አትቷል። የአገዋ ተጠቃሚ ሀገራትን ቢሆኑ ከተጨማሪው የ10 በመቶ ታሪፍ ጫና ማምለጥ እንዳልቻሉ ተጠቁመዋል። ከዚህም በተጨማሪ በቀይ ባህር አካባቢ ያለው አለመረጋጋት አፍሪካ የራሷን የውስጥ ንግድ ትስስር እንድታጠ
ለማጠናከር አስገዳጅ ሁኔታን እንደፈጠረ ጠቁመዋል።